አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 6 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ዘምዘም ባንክ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል መጠን ማሟላቱን አስታወቀ። በዶራሌ ተርሚናልና በኢትዮጵያ አዋሽ የነዳጅ ዴፖዎች መካከል የተጣራ የነዳጅ ምርቶች ትራንስፖርት ስምምነትን ለማደስ በኢትዮጵያና ጅቡቲ ውይይት ተካሄደ። ንጹሃንን ከጦር መሳሪያ ጥቃት የተከላከለው አውስትራሊያዊው በሀገሪቱ ሙገሳ ተቸረው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሙሉ ለሙሉ ከወለድ ነጻ አገልግሎት የሚሰጠው ዘምዘም ባንክ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል መጠን ማሟላቱን አስታወቀ። ባንኩ እሁድ ታህሳስ 5 2018 አምስተኛ መደበኛና አራተኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤ አካሂዷል። በጉባኤው ላይ የተገኘችው አሚናት መሐመድ ዝርዝር አላት። ሙሉ ለሙሉ ከወለድ ነጻ አገልግሎት የሚሰጠው ዘምዘም ባንክ እሁድ ታህሳስ 5 2018 ባካሄደው አምስተኛ መደበኛና አራተኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤው የተከፈለ ካፒታሉ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል መጠን ማሟላቱን አስታውቋል። ይህንኑ የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር ናስር ዲኖ ለጉባኤው ይፋ አድርገዋል። የ5 ቢሊዮን ብር የተከፈለ ካፒታል ማሟላት። ይህ ቦርድ ሲረከብ የነበረው የተከፈለ ካፒታል ከ1.5 ቢሊዮን አካባቢ ሲሆን ዛሬ ላይ 100% አሳክቷል። 100% የተከፈለው ካፒታል 500 ላይ ደርሷል። ማዕከላዊ ባንኩ ያስቀመጠው ዝቅተኛ የተከፈለ ካፒታል 5 ቢሊዮን ብር መሆኑ ይታወቃል። ዶክተር ናስር ብሔራዊ ባንክ የፋይናንስ ተቋማት እንዲያሟሉ የደነገገውን የ5 ቢሊዮን ብር ካፒታል ገደብ ከቀነ ገደቡ አስቀድሞ ከማሟላት ባለፈ ባንኩ ለባለ አክሲዮኖቹ የትርፍ ክፍፍል ማዳረስ ወደሚጀምርበት ምዕራፍ ተሸጋግሯል ብለዋል። በጉባኤው ላይ ባንኩ በታሪክ ከፍተኛ ያለውን 1.23 ቢሊዮን ብር የትርፍ መጠን ማስመዝገቡ ተገልጿል። የባንኩ አጠቃላይ ሀብት በበጀት ዓመቱ መጨረሻ 16.6 ቢሊዮን ብር የደረሰ ሲሆን በጉባኤው ወቅት ወደ 19.5 ቢሊዮን ብር አድጓል። የተቀማጭ ገንዘብን በተመለከተም ከባለፈው ዓመት የ69 በመቶ ጭማሪ በማሳየት በአሁኑ ወቅት 13.5 ቢሊዮን ብር ደርሷል። የባንኩ ዋና ስራ አስፈጻሚ ወይዘሮ መሊካ በድሪ የተገኘው ውጤት ባንኩ በስትራቴጂያዊ መንገድ በቴክኖሎጂ ላይ ያደረገው ኢንቨስትመንት ውጤት ነው ሲሉ ገልጸዋል። ስራ አስፈጻሚዋ በደንበኞች ቁጥር ረገድ ካለፈው ዓመት ጋር ሲነጻጸር በ40 በመቶ እድገት ተመዝግቧል ብለዋል። የዲጂታል ባንክ ተጠቃሚዎች ቁጥር ደግሞ በ73 በመቶ መጨመሩን ገልጸዋል። አንሷር በተሰኘ የዲጂታል ፋይናንስ አገልግሎት ለሴቶችና ለወጣቶች የብድር አገልግሎት ተመቻችቷል ሲሉ አስረድተዋል። በመላ ሀገሪቱ የቅርንጫፎች ቁጥር ከባለፈው ዓመት በ20 በመቶ በማሳደግ አጠቃላይ የሰራተኞች ቁጥር 1732 ደርሷል ብለዋል። ከዚህ በተጨማሪም ዘምዘም ባንክ በአዲስ አበባ የፋይናንስ ማዕከል ለሚገነባው ዋና መስሪያ ቤት ህንጻ የዲዛይን ስራና የአማካሪ መረጣ መጠናቀቁን አረጋግጠዋል። ዘምዘም ባንክ ስራ የጀመረው ግንቦት 2013 ነበር። ባንኩ በወቅቱ ስራውን የጀመረው በ871.9 ሚሊዮን ብር የተከፈለ ካፒታልና 1.7 ቢሊዮን ጥቅል ካፒታል በመያዝ ነበር። በዶራሌ ተርሚናልና በኢትዮጵያ አዋሽ የነዳጅ ዴፖዎች መካከል የተጣራ የነዳጅ ምርቶች ትራንስፖርት ስምምነትን ለማደስ በኢትዮጵያና ጅቡቲ ውይይት ተካሄደ። ኢትዮጵያ፣ ጅቡቲና ኤሚሬትስ ናሽናል ኦይል ኩባንያ በጅቡቲ ዶራሌ ተርሚናልና በኢትዮጵያ አዋሽ የነዳጅ ዴፖዎች መካከል የተጣራ የነዳጅ ምርቶች ትራንስፖርት ከስምምነት ላይ ለመድረስ ውይይት አድርገዋል። ውይይቱ ባለፈው ሳምንት መጨረሻ ታህሳስ 4 2018 በአዲስ አበባ በገንዘብ ሚኒስትር አህመድ ሽዴና በጅቡቲ የኢነርጂ ሚኒስትር ዩኒስ አሊ ገዲ መካከል መካሄዱን ዳዋን አፍሪካ ዘግቧል። በስብሰባው ወቅት ምንም አይነት የጋራ ስምምነት ላይ ባይደረስም ከዶራሌ ወደብ ወደ ኢትዮጵያ በባቡር ነዳጅ ለማጓጓዝ የሚያስፈልጉ ቁልፍ የንግድና የቴክኒክ ስምምነቶችን እንደገና ስለማደስ ምክክር ተደርጓል።
ምክክሩ በፋይናንስ ዝግጅቶች በወጪ አወቃቀሮችና በዋጋ አወጣጥ ላይ ያተኮረ ነው ተብሏል። በአሁኑ ጊዜ ከጅቡቲ ወደ ኢትዮጵያ የሚላከው ነዳጅ በመንገድ ጭነት በመኪናዎች የሚገባ ሲሆን በባቡር የማጓጓዝ ስራው ከተጀመረ ቀላል፣ ደህንነቱ የተጠበቀና የበለጠ ቀልጣፋ ያደርገዋል ተብሏል። በስብሰባው ላይ ንግግር ያደረጉት የገንዘብ ሚኒስትር አህመድ ሺዴ የነዳጅ ትራንስፖርትንና አቅምን ማስፋት የሀገሪቱን የገበያ ፍላጎት ለማሟላትና ለማረጋገጥ ወሳኝ መሆናቸውን ተናግረዋል። የጅቡቲ የኢነርጂ ሚኒስትር ዩኑስ አሊ ገዲ በበኩላቸው ፕሮጀክቱን ሁለት እርስ በርስ የሚደጋገፉ ኢኮኖሚዎችን የሚያዋቅርና የሚያዋህድ ነው በማለት ገልጸው ለፕሮጀክቱ እንቅፋቶችና መዘግየቶች ፈጣን መፍትሄ እንዲሰጥ ጥሪ አቅርበዋል። እያንዳንዱ መዘግየት የፕሮጀክቱን ወጪ ይጨምራል፣ የሁለቱን ሀገራት ጥቅም ለማስጠበቅ በፍጥነት እርምጃ መውሰድ አለብን ብለዋል። ኢትዮጵያ ግንባታውን በ2014 ጀምራ የነበረ ቢሆንም በጅቡቲ በኩል ተነሳሽነት ባለመኖሩ ምክንያት ተቋርጦ ቆይቷል። የጅቡቲ መንግስት ኢትዮጵያ የባቡር መስመሩን ጨምሮ ሌሎች መሰረተ ልማቶችን የምትገነባ ከሆነ ለ15 ዓመታት ወደቡን እንዲያስተዳድሩ መፈለጓ ተዘግቦ ነበር። በስብሰባው ላይ የተገኙት የኢትዮጵያ ኢንቨስትመንት ሆልዲንግስ እና የኤሚሬትስ ናሽናል ኦይል ካምፓኒ ባለስልጣናት ከሁለቱም መንግስታት ተወካዮች ጋር በመሆን ስምምነቶቹን ለማጠናቀቅ ብሎም ጅቡቲንና ኢትዮጵያን የሚያገናኘውን ስትራቴጂካዊ ፕሮጀክት ተግባራዊ ለማድረግ የሚያስችል ቴክኒካል ዘዴ ለማቋቋም መስማማታቸው ተገልጸዋል። 90 በመቶ የሚሆነው የኢትዮጵያ የገቢና ወጪ ንግድ የሚካሄደው በጅቡቲ ወደቦች በኩል ነው። በንጉስ ነጃሺ ዙሪያ የተሰራ ዘጋቢ ፊልም ምርቃትና ሲምፖዚየም ተካሄደ። ትካል ረድኤት ቢላል ኤዲ የኢትዮጵያን ገጽታ በዓለም መድረክ ላይ በበጎ ለማስተዋወቅ በንጉስ ነጃሺና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ዙሪያ ያዘጋጀውን ዘጋቢ ፊልም ቅዳሜ ታህሳስ 4 2018 በአዲስ አበባ አድዋ ሙዚየም አስመርቋል። የሲምፖዚየሙ ዋና ዓላማ በትግራይ ክልል በሚገኘው በንጉስ ነጃሺ መስጂድ የሚገኙ ቅርሶችን ሙስሊሙ ማህበረሰብ እንዲያውቅ ከማድረግ ባሻገር እንዲጠቀምበት መሆኑን የፕሮግራሙ አዘጋጅ አሚር ሳሊህ ተናግረዋል። የነጃሺ ታሪክ በዓለም ትልቅ ቅርስ ሆኖ ያለ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አለመመዝገቡን የገለጹት አሚር ለማስመዝገብ ነጃሺ 00 መንደር በሚል ኢኒሼቲቭ ተጀምሮ እንቅስቃሴ ላይ እንደሚገኙ አስረድተዋል። አርዱስ ሲድቅ ወይም የእውነት ምድር በሚል ዘጋቢ ፊልም መዘጋጀቱን የፕሮግራሙ አስተባባሪዎች ገልጸዋል። ዘጋቢ ፊልሙ ከኢትዮጵያ ባለፈ በውጭ ሀገሮች ለማሳየትም ዝግጅት እየተደረገ መሆኑን የሲምፖዚየሙ አዘጋጅ ለሚንበር ቲቪ ተናግረዋል። በቀጣይ በሳውዲ ጅዳ ከተማ ለማቅረብ የተዘጋጁ ሲሆን በ5 ቋንቋዎች መተርጎሙን ገልጸዋል። ፍሬ ሀሳቡ ስለ አልነጃሺ ታሪክ ስንመጣ ብዙ ነገር ነው ያለው። አሁን እያጋጠሙ ያሉት ዓለም ላይ ተጋርጠው ያሉት ትላልቅ የሆኑ ችግሮች መፍትሄው የአልነጃሺ ታሪክ ወደ ኋላ ተመልሰ ሪላይዝ ማድረግ ነው ብለን ነው የምናምነው። አሁን ዓለማችን በሙስና ታምሳለች። ሙስና እንዴት አድርገ መቃወም እንደምትፈልግ ማወቅ ከፈለግ ወደ አልነጃሺ ታሪክ አሁን ሰላም አጥተናል፣ እንዴት አድርገህ ሰላም ማግኘት ትችላለህ? ስፔሻሊ ዓለም ላይ ወደ አልነጃሺ ታሪክ ተመልሰህ ሁሉም ነገር ማስተካከል ትችላለህ ብለን ነው የምናምነው። አስተዋጽኦ እኛም ብለን የምናምነው አንደኛ ሙስሊም ማህበረሰብ እዚህ ጋር ያለው ትልቅ ቅርስ በደንብ አድርጎ ማወቅ አለበት፣ አውቆም መጠቀም አለበት ብለን ነው የምናምነው። በጣም የሚያሳዝነው ደግሞ ዓለም ላይ ካሉ ትልቅ ቅርሶች አንዱ ነው አልነጃሺ። ነገር ግን እስካሁን ዩኔስኮ አልተመዘገበም እና ዩኔስኮ እንዲመዘገብ ደግሞ በአልነጃሺ 00 መንደር ትልቅ የሆነ ኢኒሼቲቭ ይዘው እየተንቀሳቀሱ ነው ያሉትና እነሱንም ደግፈን ዩኔስኮ እንዲመዘገብ ለማድረግ ነው። ሁለተኛ ግን ሙስሊም ማህበረሰብ ላይ ይሄ ስለ መስጊድ አልነጋሺ በደንብ አድርጎ እንዲገነዘበው ለማድረግ ነው ማለት ነው። የፕሮግራሙ የክብር እንግዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የነጃሺ ታሪክ ለእስልምና መስፋፋት ያለውን ትልቅ ትርጉም የሚገልጽ ነው ያሉ ሲሆን ታሪኩንም የሁላችንም ታሪክ ነው ብለዋል። በዝግጅቱ ከአቶ ጌታቸው ረዳ በተጨማሪ የቀድሞ የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖትን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የኢትዮጵያ ሎተሪ አገልግሎት የሁሉንም የስፖርት ውርርድ ቤቶች ፍቃድ ሰረዘ። የኢትዮጵያ ሎተሪ አገልግሎት የሁሉንም የስፖርት ውርርድ ቤቶች ፍቃድ ለሕዝብ ጥቅም ሲባል መሰረዙን አስታውቋል። አስተዳደሩ ይህን ያስታወቀው ዛሬ ሰኞ ታህሳስ 6 2018 ባወጣው መግለጫ ነው። ውሳኔው የመጣው በውርርድና በፋይናንስ ዘርፍ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ መሆኑን በመጠቆም የሕዝብን ጥቅም ለማስከበር የተወሰደ እርምጃ እንደሆነ ገልጿል። በዚህም ውሳኔ ከዚህ በፊት በታገዱትና
አሁንም በስራ ላይ ያሉትን በማካተት ሁሉም ላይ ተፈጻሚ ይሆናል ብለዋል። ከግምገማው ጋር በተያያዘ አሁንም ምርመራው የቀጠለ መሆኑን አስታውቆ በዘርፉ ውስጥ የተንሰራፉ ህገወጥ አሰራር፣ የፍቃድ ውል ጥሰት እንዲሁም ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች መኖራቸውን አመላክቷል። በዚህም ለስፖርት ውርርድ ድርጅቶችና ሲስተም አቅራቢዎች ከዛሬ ጀምሮ ማንኛውም በአካልም ሆነ በዲጂታል ወይም በሌላ መንገድ የሚካሄድ የውርርድ ስራ ማቋረጥ ይጠበቅባቸዋል ሲል ትዕዛዝ አስተላልፏል። አያይዞም ሁሉም የገንዘብ ማስገቢያ መንገዶች አገልግሎት እንዲያቋርጡ በመጠየቅ አዲስ ውርርድ መቀበል ፈጽሞ እንደማይቻል አስጠንቅቋል። በመግለጫው መሰረት ሁሉም የሰርቨር መረጃዎች፣ የፋይናንስ መዝገቦችና የተጠቃሚ መረጃዎችን መጠበቅ እንዳለባቸው በማሳሰብ በተቃራኒው የሚከናወን ተግባር እንደሚያስቀጣ አስገንዝበዋል። በተጨማሪም ለፋይናንስ ተቋማት በበኩላቸው የሚካሄድ የድርጅቶች የሽያጭ እንቅስቃሴን እንዳያከናውኑ ጥብቅ መመሪያ ሰጥቷል። ከመጪው ወር ጀምሮ ስስ ፌስታል መጠቀም እንደማይቻል ባለስልጣኑ ገለጸ። የኢትዮጵያ የአካባቢ ጥበቃ ባለስልጣን ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ ፌስታል ከጥር 23 2018 ጀምሮ መጠቀም እንደማይቻል ገልጿል። ከተጠቀሰው ቀን አንስቶ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መውሰድ እንደሚጀምር አስታውቋል። የባለስልጣኑ የጽህፈት ቤት ኃላፊና የኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ አዋጁ ከመውጣቱ በፊት ሀገር ውስጥ በተመረተ ወደ ሀገር ውስጥ በገባና ለመግባት በሂደት ላይ ባለ ፕላስቲክ የተሰጠው የእፎይታ ጊዜ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ የሚቆይ እንደነበር አስታውሰዋል። በዚህም የተሰጠው የ6 ወራት ጊዜ ጥር 23 ስለሚያበቃ እርምጃ ወደ መውሰድና ቁጥጥር ለማድረግ ስትራቴጂ መነደፉን አቶ ተሾመ ተናግረዋል። አዋጁ ስራ ላይ ከዋለበት ቀን ጀምሮ አምራቾች መልሶ ጥቅም ላይ የሚውል ሀገር በቀልም ሆነ ሌላ ተኪ የቁሳቁስ ማሸጊያ መጠቀም እንዲጀምሩ የማስተዋወቅ ስራ ሲሰራ መቆየቱንም ገልጸዋል። ከጥር 23 2018 ጀምሮ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5,000 ብር እንደሚቀጣ አዋጁ ይደነግጋል። የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ አሊያም የሸጠ፣ ለንግድ ዓላማ ያከማቸም ሆነ ይዞ የተገኘ ተቋም ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚቀጣም አዋጁ ያስቀምጣል። የህዝብ ተወካዮች ምክር ቤት የደረቅ ቆሻሻና አወጋገድ አዋጅ የጸደቀው በግንቦት 29 2017 ነበር። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ ና እንመለስ። ዘምዘም ባንክ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል መጠን ማሟላቱን አስታወቀ። ከቆይታ በኋላ ንጹሃንን ከጦር መሳሪያ ጥቃት የተከላከለው አውስትራሊያዊው በሀገሪቱ ሙገሳ ተችሮታል። እንመለስበታለን፣ ይጠብቁን። በሱዳን 6 የሰላም አስከባሪ ወታደሮች የተገደሉበትን የድሮን ጥቃት አሰቃቂ ሲሉ የተመድ ዋና ጸሐፊ አወገዙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሱዳን 6 የሰላም አስከባሪ ወታደሮች የተገደሉበትን የድሮን ጥቃት አሰቃቂ በማለት ድርጊቱን አውግዘውታል። የዋናው ጸሐፊ አስተያየት የመጣው የሀገሪቱ ፈጥኖ ደራሽ ኃይል በደቡብ ኮርዶፋን ግዛት ዋና ከተማ ፈጽሞታል በተባለ የድሮን ጥቃት ተከትሎ በድርጅቱ የሰላም አስከባሪ ላይ ከፍተኛ ጉዳት ከደረሰ በኋላ ነው። ጥቃቱ የተፈጸመው በደቡብ ኮርዶፋን ግዛት ዋና ከተማ ካዱጉሊ ሲሆን በዚህ ጥቃት የተገደሉት የባንግላዴሽ ዜግነት ያላቸው 6 የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ናቸው። አንቶኒዮ ጉተሬዝ ጥቃቱን አስመልክተው በሰጡት አስተያየት ጦርነት በተስፋፋባት ሱዳን በድርጅቱ መሰረተ ልማቶች ላይ በተፈጸመው የድሮን ጥቃት 6 የሰላም አስከባሪ ወታደሮች መገደላቸውን አረጋግጠው ድርጊቱንም አውግዘዋል። ጥቃቶቹን በዓለም አቀፍ ሕግ በጦር ወንጀል ሊስተካከሉ የሚችሉ ናቸው ያሉት ዋና ጸሐፊው ጥቃቶቹ ሕግን የጣሱ በመሆናቸው ተጠያቂነት ሊሰፍን ይገባል ሲሉ አሳስበዋል። በጥቃቱ ከተገደሉት 6 የሰላም አስከባሪ ወታደሮች በተጨማሪ 8 ወታደሮች ቆስለዋል። ሁሉም የጥቃቱ ሰለባዎች አብዬ ግዛት በሚገኘው የመንግስታቱ ድርጅት ጊዜያዊ የጸጥታ ኃይል ውስጥ የሚሰሩ የባንግላዴሽ ዜግነት የነበራቸው ናቸው ተብሏል። በሱዳን አፋጣኝ የተኩስ አቁም ስምምነት ላይ ተደርሶ ዘላቂ ሁሉን አቀፍና የሱዳን ዜጎች በራሳቸው የሚመሩት ፖለቲካዊ ሂደት እንዲጀመር ጉተሬዝ ጥሪ አቅርበዋል።
ንጹሃንን ከጦር መሳሪያ ጥቃት የተከላከለው አውስትራሊያዊው በሀገሪቱ ሙገሳ ተቸራው። በአውስትራሊያ የራሱን ሕይወት አደጋ ላይ በመጣል ንጹሃንን ከጦር መሳሪያ ጥቃት የተከላከለው አህመድ አል አህመድ በመገናኛ ብዙሃን ሙገሳ ተችሮታል። ሙገሳው የተቸረው የፍራፍሬ ሱቅ ባለቤትና የ43 ዓመት ዕድሜ ያለው አህመድ የሁለት ልጆች አባት ነው። እሁድ ታህሳስ 5 2018 በአውስትራሊያ ሲድኒ ቦንዲ የባህር ዳርቻ ከ1000 በላይ ሰዎች በታደሙበት የአይሁድ እምነት ተከታዮች ፌስቲቫል ላይ በተከፈተ ተኩስ ቢያንስ 15 ሰዎች ሲገደሉ ከ40 በላይ የሚሆኑት ቆስለዋል ተብሏል። ጥቃቱን የከፈቱት የ50ና የ24 ዓመት አባትና ልጅ ሲሆኑ አባትየው ወዲያውኑ በሌላ ተኩስ ሲሞቱ ልጁ በከባድ ጉዳት ሆስፒታል ውስጥ እንደሚገኝ ተገልጿል። አህመድ አል አህመድ በዚህ ወቅት ወደ አንዱ ጥቃት አድራሽ ከጀርባ በመሄድ የጦር መሳሪያውን ሲነጥቀው የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጭቷል። በዚህ ጊዜ አህመድ አል አህመድ እጁ ላይ 2 ቦታ በተተኮሰ ጥይት ቢመታም ራሱን አደጋ ላይ በመጣል ሌሎችን መታደግ ችሏል። ከዚህ በኋላ በመገናኛ ብዙሃን ሙገሳ እየተቸረው ይገኛል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ በዛሬው ዕለት አውስትራሊያውያን ሌሎችን ለመርዳት ወደ አደጋ ሲሮጡ አይተናል ብለዋል። ሲድኒ የምትገኝበት የኒው ሳውዝ ዌልስ ግዛት ፕሪሚየር ክሪስ ሚንስ በበኩላቸው እስካሁን ካየኋቸው ሁሉ የማይታመን ትዕይንት ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአህመድን ተግባር ከተመለከቱ በኋላ ይህን ላደረገው ሰው ክብር ሰጥቼዋለሁ በማለት በጣም ደፋር ሲሉ አሞግሰውታል። የአህመድ ያጎት ልጅ ሙስጠፋ አሰድ እንደተናገረው ከሆነ በደረሰበት ጉዳት ሳቢያ ሆስፒታል ቀዶ ጥገና አድርጓል። ሙስጠፋ ከአልአረብ የቴሌቪዥን ኔትወርክ ጋር ባደረገው ሌላ ቃለ ምልልስ አህመድ የተገኘው ከሶሪያ ኢድሊብ ናይራብ መንደር ነው። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኔዝ የተፈጸመውን ድርጊት አውዳሚ የጅምላ ተኩስ የሽብር ድርጊት በማለት ጠርተውታል። ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒም አል አህመድን በጥላቻ ላይ የዘመተ ድፍረት ምሳሌ አድርገው ገልጸውታል። የጦር ወንጀሎች ፍርድ ቤት አቃቢ ሕግ በእስራኤል በከፈቱት ምርመራ ሳቢያ ከቀድሞ የብሪታንያ ከፍተኛ ባለስልጣናት ማስፈራሪያ ደርሶብኛል አሉ። በዓለም አቀፉ የጦር ወንጀለኞች ፍርድ ቤት ብሪታንያዊው ከፍተኛ አቃቢ ሕግ ካሪም ካን ማስፈራሪያ ደርሶብኛል ያሉት ፍርድ ቤቱ የእስራኤል መሪዎችን በወንጀል እንዲጠየቁ የጀመረው ምርመራ እንዳይቀጥልና ብሪታንያ ለዚህ የምታደርገውን ድጋፍ እንድታቆም ለማድረግ ተንቀሳቅሰዋል ያሏቸው የቀድሞ የብሪታንያ ከፍተኛ የመንግስት ባለስልጣናት ናቸው። ከፍተኛ አቃቢ ሕጉና የዓለም አቀፉ የጦር ወንጀል ፍርድ ቤት ዳኞችና አቃቢ ሕጎች የእስራኤል ባለስልጣናት ላይ ምርመራ የከፈቱት ከመስከረም 26 2016 ጀምሮ እስራኤል በጋዛ ፍልስጤማውያን ላይ በከፈተችው መጠነ ሰፊ ዘመቻ በጦር ወንጀል ተጠያቂ ናቸው በማለት ነው። በፍርድ ቤቱ የእስር ማዘዣ ከወጣባቸው የእስራኤል መሪዎች መካከል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ይገኙበታል። ከፍተኛ አቃቢ ሕጉ በጋዛ ፍልስጤማውያን ላይ ለተፈጸመው የዘር ማጥፋት ወንጀል የእስራኤል መሪዎችን ተጠያቂ ለማድረግ ሲካሄድ በነበረው ምርመራ ምክንያት ዛቻና ማስፈራሪያ ደረሱብኝ ካሏቸው የቀድሞ የብሪታንያ ከፍተኛ የመንግስት ባለስልጣናት መካከል የቀድሞ ጠቅላይ ሚኒስትር ዴቪድ ካሜሮን እና በስም ያልጠቀሷቸው የውጭ ጉዳይ ሚኒስትር መሆናቸውን ሚድል ኢስት አይ አረጋግጫለሁ ብለዋል። ለዚህም በተለያዩ ጊዜያት በአቃቢ ሕጉ ካሪም ካን እና በዴቪድ ካሜሮን መካከል የነበረውን የስልክ ልውውጥ በማስረጃነት ተጠቅሟል። ካን ከካሜሮን ጋር በነበራቸው የስልክ ልውውጥ ወቅት በእስራኤል ባለስልጣናት ላይ የወጣው የፍርድ ቤቱ የእስር ማዘዣ የማይቋረጥ ከሆነ አሰቃቂ መጨረሻ ይኖረዋል የሚል ይፋዊ ማስጠንቀቂያ እንደደረሳቸው ተናግረዋል። ይህም ትርጉም ያለው ትብብር አለመኖሩን በመጥቀስ የብሪታንያውን የቀድሞ ጠቅላይ ሚኒስትር ማስፈራሪያ ውድቅ ማድረጋቸውን በመግለጽ በጋዛ ጉዳይ ከእስራኤል ጋር መተባበር ምንም የሚለውጠው ነገር እንደሌለ በመረዳት የምርመራ ሂደቱን ስለመቀጠላቸው አስረድተዋል። በምርመራ ሂደቱ ላይ ከብሪታንያ በተጨማሪ የእስራኤል ደጋፊ በሆኑ ሀገራት ፍርድ ቤቱ ሂደቱ ገለልተኛ አይደለም በሚል በፍርድ ቤቱ ያደርሱት የነበረው ግፊት በስራው ላይ ከፍተኛ ፈተና እንደነበር አቃቢ ሕጉ ካሪም ካን ገልጸዋል። ከዚህ በተጨማሪም አሜሪካን ጨምሮ በእስራኤል ደጋፊ ሀገራት በኩል ከገንዘብ ክልከላ ጀምሮ ንብረት ማገድ፣ ቪዛ መከልከል፣ ዲፕሎማሲያዊና ፖለቲካዊ ማዕቀብ በመጣል ጫና መፍጠር በፍርድ ቤቱ ዳኞችና አቃቢ ሕጎች ሲፈጸሙ የነበሩ በደሎች ናቸው ሲሉም አብራርተዋል። በእስራኤል እቅድ ላይ የሚመሰረት የጋዛን አዲስ ግንባታ እንደሚቃወም ሐማስ ገለጸ። በእስራኤል እቅድ ላይ የሚመሰረት የጋዛን አዲስ ግንባታ እንደሚቃወም የፍልስጤሙ ሐማስ የገለጸው 38ኛ የምስረታ በዓል ባከበረበት ወቅት ነው። ቡድኑ የጋዛ አዲስ ግንባታና ፍልስጤማውያንን ማፈናቀል የእስራኤልን እቅድ እንደማሳካት ይቆጠራል ሲል የሚደረገውን እንቅስቃሴ በመቃወም አስጠንቅቋል። ፍልስጤማውያን ራሳቸውን በራሳቸው የመምራትና የራሳቸውን ጉዳይ በራሳቸው የማስተዳደር ሙሉ ስልጣን አላቸው ያለው ቡድኑ ይህንን
ይህንን ማድረግ ይችላሉ ሲል በመግለጫው አጽንኦት ሰጥቷል። በተደራጀ የፍልስጤማውያን ስትራቴጂ በመመስረት ብሔራዊ መግባባት ላይ መድረስ ከተቻለ የእስራኤልንና ደጋፊዎቿን የወረራ እቅድ ለመታገል ብቸኛው መንገድ መሆኑን ገልጸዋል። ከዚህ በተጨማሪም ሐማስ የጋዛን በአዲስ መልኩ ለመገንባት የሚደረገው እንቅስቃሴ ብሔራዊ ጉዳዮቻችንን እንዳይሳኩ እንቅፋት ከመፍጠር ባለፈ ዋና ከተማውን ምስራቅ ቁድስ ያደረገ ነጻ ሀገር እንዲመሰረት የሚደረገውን ትግል ለማዳከም የታቀደ ስልታዊ ሙከራ ነው ሲል አክሏል። ይህንን ለመጋፈጥ ብቸኛው መንገድ ከጋዛ ፍልስጤማውያንን በማፈናቀል እንደገና ለመገንባት የሚደረገው ሙከራ መቃወም ነው ብሏል። በጋዛ ለ2 ዓመታት በዘለቀው በተባበሩት መንግስታት የዘር ማጥፋት በሚል የተፈረጀ የዘር ማጥፋት ጥቃት የእስራኤል ወረራ ያልታጠቁ ሰላማዊ ዜጎችን ኢላማ ከማድረግ በቀር ምንም ያሳካው ነገር የለም። ነገር ግን በጋዛ በዌስት ባንክና በወረራ በተያዘው ቁድስ በእስራኤል የተፈጸመው የዘር ማጥፋት ወንጀሎች፣ ስልታዊ ጥቃቶች እንዲሁም ሰላማዊ ዜጎችን ከበባ በማድረግ በረሃብ የመቅጣት ድርጊት ጊዜ የማይሽራቸው ወንጀሎች ሆነው ተመዝግበዋል ሲል አስታውቋል። በጋዛ በእስራኤል እቅድ ላይ የሚመሰረት አዲስ ግንባታን የተቃወመው ሐማስ የተኩስ አቁም ስምምነቱን ለማክበር ቁርጠኛ መሆኑን በድጋሚ አረጋግጧል። አሜሪካና ሌሎች የተኩስ አቁም ስምምነቱ አደራዳሪዎች እስራኤል ጥሰቷን እንድታቆም የሰብአዊ እርዳታ መተላለፊያ እንድትከፍትና ከ2 ሚሊዮን በላይ ለሚሆኑ ፍልስጤማውያን የእርዳታ የመጠለያና የመልሶ ግንባታ ስራዎችን ለማሳካት በሚደረገው ጥረት የመተባበር ግዴታዋን እንድትወጣ ጫና እንዲያሳድሩ ጠይቋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።